ስንፍና ድሃ እንድትሆኑ ያደርጋል። እኔ ገርመኛል። አሁን የዚህ ዘመን ትውልድ አይታችኋል። ሰው ሲሳካለት ጠብቆ ማለት ነው። አይ እሱ በመዋርት ነው ይላል፣ እሱ ተንከባሎ ነው ይላል፣ እሱ ጅብ እየጋለበን። መሬት ላይ በመንከባለል ቢሊየነር መሆን ብቻ ኖሮ አንተ አትንከባለልም። እዚህ ስትንከባለል ዋል፣ ስትንከባለል እደር። ጠብቅ የሚል ነገር የለም። በመንከባለል የሚመጣ ነገር የለም። በትጋት ነው የሚመጣው። የኔ ድሃና ጎስቋላ መሆን ለእግዚአብሔር ምንም ክብር አይሰጠው። አንተ ምንድነው የምትቀልዱት? ይህም ያክል ባለጠጋ የሆነ አምላክ አንተ አሁን በመቸገር ምንድነው ክብር የሚያገኘው? በጌታ በኢየሱስ ስም ድሃ ያደረገኝ የስንፍና መንፈስ በናዝሬቱ በጌታ በኢየሱስ ስም አሁን አዛሃለሁ። ሕይወቴን፣ ቤቴን፣ ዘመኔን ልቀቅና በሉስ፣ ውጣ በሉስ በጌታ በኢየሱስ ስም። የኔ ነገር በሉስ ከሰማይ ቃል ስለወጣ፣ ከሰማይ ትእዛዝ ስለወጣ እግዚአብሔር እጄ ላይ ያስገባዋል በሉስ። አሜን አሜን። ልክ ያንዳንዶቻችሁ ነገር እንደ ትራንስፖርት አሳ ነባሪው የዮናስን ነገር እንደተፋው የእናንተ ነገር ዛሬ እጃችሁ ላይ እግዚአብሔር ያስተፋዋል። እግዚአብሔር ከሰማይ ትእዛዝ አውጥቶላችኋል። ሁለት እጃችሁን ከፍ አድርጉና ከሰማይ ትእዛዝ ወጥቷል በሉስ። እግዚአብሔር አሳ ነባሪውን አዞታል በሉስ። ይኸውላችሁ የእናንተ ነገር የሚጠብቀው የሰማይ ትእዛዝ ነው። በምንም አይነት ነገር ውስጥ ሊሆን ይችላል። እግዚአብሔር ሲያዘው ግን እጃችሁ ላይ ይገባል። ዛሬ እግዚአብሔር አሳ ነባሪውን አዞታል። የብዙዎቻችሁን ነገር እግዚአብሔር ይተፋል በኢየሱስ። ነገራችሁን ብቻ አይደለም እናንተም ጭምር ትተፋላችሁ። ጨብጡትና እንደዚህ በይ፣ ያንተ ነገር በሉት፣ አንተ ራሱ በሉት። እግዚአብሔር ትእዛዝ ስለወጣ፣ ከሰማይ ትእዛዝ ስለወጣ ይተፋል በሉት። አማኝ ካለ አሜን ሲል ይሆንለት፣ አሜን ሲል ይሆንለት፣ አሜን ሲል ይሆንለት፣ አሜን ሲል ይሆንለት፣ አሜን ሲል ይሆንለት። የሚገርማችሁ ነገር ቁራ የሚባለው የአዋፍ ዝርያ በጣም ስግብግብ የሆነ ነው። ከራሱ ይልቅ ለሌሎች የማያስብ ነው። እግዚአብሔር ስላዘዘው ግን የእግዚአብሔርን ሰው እስከ ጊዜው ድረስ እያመጣ ይመክበው ነበረ። ዛሬ ለአንድ ሰው እግዚአብሔር ቁራዎችን ያዛቸዋል፣ ያዛቸዋል በናዝሬቱ በኢየሱስ ስም። የሚያምን ካለ ጮሆ አሜን ይበልስ። ይሄ ቤተ ክርስቲያን ፕሮፌቲክ ቤተ ክርስቲያን ነው። ከሰማይ ዓለም የሚለቀቅልህን ነገር አሜን ብለ መቀበል ያንተ ድርሻ ነው። አሜን በኢየሱስ ስም ይሁንላችሁ። የሚገርም ነው። ይሄ ቁራ የተባለው የአዋፍ ዝርያ የእግዚአብሔርን ሰው ኤልያስን በተደጋጋሚ እየመጣ ከመገበው በኋላ እግዚአብሔር በቃ ሲለው ትእዛዙ ወደ ሌላ ሰው ዞረ እና ወደ ደሞ የዞረው ወደ አንድ ባለሀብት ቤት አይደለም። አንድ ደካማ ደሃ ምስኪን ወደ ነበረች ወደ ሰራብታዋ ሴት። ዋናው ዓላማው እሱን መመገብ አይደለም፣ እሷን መባረክ ነው። አልገባችሁም? የምላችሁ ነገር አጠገባችሁ ያለውን ሰው እግዚአብሔር ከሰማይ ትእዛዝ ስላወጣ በሉት፣ ያንተን ነገር በፈለገው መንገድ ማቅረብ ይችላል በሉት። አሜን አሜን። ከፈለገ ሴቷን ያስነሳል፣ ከፈለገ ቁራውን ያዘዋል፣ ከፈለገ አሳ ነባሪውን ያዘዋል። እግዚአብሔር በሳይንስ አሳ ነባሪ ሆድ ውስጥ እንደዛን ያክል ቀን መቆየት አይቻልም። እሱ የሚያመነጨው አሲድ ወዲያው ነው የሚያቀልጠው። ለዛ ነው ከሲኦል ሆዶኜ ወደ አንተ እጣራለሁ ያለው። ትእዛዝ ወጥቷል በሉት። አጠገባችኋለሁ እግዚአብሔር ትእዛዝ አውጥቷል በሉት። ያንተ ነገር በሉት
ካለበት ቦታ በሉት ስለታዘዘ በሉት አምጥቶ ይተፋዋል በሉት። ይኸውላችሁ ቆይ ስሙኝ። ይተፋዋል ማለት መጥቶ አጉል ቦታ ይወረውረዋል አይደለም። ስርዓት ባለው መልኩ ጨብጦትና ስርዓት ባለው መልኩ በሉት አምጥቶ ያስረክበሃል ማለት ነው በሉት። በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም ይሁንላችሁ። ዛሬ ደግሞ ከሰማይ እግዚአብሔር ትእዛዝ ስላወጣ ለአንድ ሰው መልአክ ተመድቦለታል። የእግዚአብሔር መልአክ ነገሮቻችሁን እያመጣ እጃችሁ ላይ ያስገባዋል። አዳዲስ ስራዎች፣ ኮንትራቶች፣ አዳዲስ በሮች፣ የውጭ በሮች፣ የሀገር ውስጥ በሮች ለአንድ ሰው ሲከፈትለት ይታየኛል። ለአንድ ሰው ሲከፈትለት ይታየኛል። ያ ሰው እኔ ነኝ ያለ ዘሎ አሜን ብሎ ይውሰድ። የመልእክቴ ዋና ሐሳብ ባይሆንም ግን በልቤ ላይ የከበደ ነገር ስለሆነ ምሳሌ 19 ቁጥር 3፣ 4 እና 5 አንብብልኝ እስቲ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነብልናለሁ። የሰው ስንፍና መንገዱን ታጣምምበታለች። ይኸው ስሙ እዚህ ጋር አሁን በደንብ የሰው ስንፍና መንገዱን ታጣምምበታለች። መንገዱን ምን ታደርጋለች? ታጣምምበታለች። ከዛ ደግሞ ቀጥሎ ምን ይላል? ልቡም በእግዚአብሔር ላይ ይቆጣል። ይኸውላችሁ ስንፍና መንገዳችሁን ያጣምማል፣ መንገዳችሁን ያበላሻል። ያ ብቻ አይደለም፣ መንገዳችሁ ደግሞ ሲበላሽ በእግዚአብሔር ላይ የምትማረሩ ሰዎች ትሆኑና በልባችሁ እየተቆጣችሁ እግዚአብሔርን መራገም ትጀምራላችሁ። ብዙ ሰዎች በእግዚአብሔር መንፈስ አይናችሁ ተከፍተው ውስጣቸውን ስታዩ አፋቸው የሚለውና ልባቸው የሚለው ልዩ ልዩ ነው። የሰው ስንፍና መንገድን ያጣምማል፣ በልቡ ደግሞ እግዚአብሔርን ይቆጣል። ምን ማለት ነው? በልቡ ዝም ብሎ ያጉረመርማል። እግዚአብሔር ሆይ አንተ ካለ ይሄ ነገር ለምን ሆነ? አንተ ብትኖር ይሄ ነገር እንደዚህ አይሆንም ነው። እንደዛና ግን የሚገርማችሁ ነገር መንገዱን ያጣመመው እግዚአብሔር አይደለም፣ የሰውየው ስንፍና ነው። ዛሬ ሰሞኑንም ስጸልይ ነበረ። እንደው ዛሬ ደግሞ ስመጣ በጣም በመንፈሴ ላይ ስለከበደ መንገዳችሁን ያጣመመ ስንፍና ዛሬ ከቤታችሁ ላይ የተነቀለ ይሆን። ስንፍና የህይወት መንገዳችሁን፣ የአገልግሎት መንገዳችሁን፣ ትዳርን፣ ስራን፣ ኑሮን፣ ሁሉ ነገራችሁን ያጣምማል፣ ያበላሻል። ሰነፍ ሰው በጣም አደገኛ፣ ለብዙ ነገር የተጋለጠ ነው። ለሰይጣን ጥቃት የተጋለጠ ነው። ለሰው ጥቃት የተጋለጠ ነው። ስለዚህ ስንፍና የሚባለው ነገር የሰዎችን መንገዳቸውን ሁሉ ያጣምምባቸዋል። ከዚህ የተነሳ በልባቸው ሁል ጊዜ በእግዚአብሔር ላይ ይቆጣሉ። ዛሬ አንድ ባርኮት ልባርካችሁ። ሁለት እጆቻችሁን ከፍ አድርጉ። መንገዳችሁን ያጣመመ የትኛውም የስንፍና መንፈስ ከህይወታችሁ ላይ የተነቀለ ይሆን። ሰነፍ ሰዎች ሁል ጊዜ ምክንያተኞች ናቸው። ለማንበብ ምክንያተኞች ናቸው። ምክንያት አላቸው። ቃሉን አንበብ ስትል ለመጸለይ ምክንያተኞች ናቸው። ለማገልገል ምክንያተኞች ናቸው። ስራ ለመስራት ምክንያተኞች ናቸው። ትምህርት ለመማር ምክንያተኞች ናቸው። እግዚአብሔር አምላክ አንድ ነገር እንዲሰጣችሁ ዛሬ ማለዳ እባረካችኋለሁ። እግዚአብሔር የትጋትን መንፈስ እላያችሁ ላይ ያውረድባችሁ። ይኸውላችሁ ስንፍና መንገድን ያጣምማል። ስንፍና በእግዚአብሔር ላይ ቁጡ እንድትሆኑ ያደርጋል። ስንፍና ድሃ እንድትሆኑ ያደርጋል። ጨብጡት፣ አጠገባችኋለውን ሰው ስንፍና በሉት እስቲ መንገዶችን ሁሉ ያጣመማቸዋል። ስንፍና በሉት ሁል ጊዜ በእግዚአብሔር ላይ እንድትቆጣ ያደርጋል በሉት። ስንፍና በሉት እስቲ ድሃ እንድትሆን ያደርጋል በሉት።
እኔ በሕይወቴ የምጠላቸው 3 ነገሮች አሉ። 2 ነገሮች የእግዚአብሔር ዘላለማዊ ጠላቶች ስለሆኑ የኔም ዘላለማዊ ጠላት ናቸው። አንደኛው ግን እግዚአብሔር አካባቢ መድረስ ስለማይችል ሰው አካባቢ ያለ ስለሆነ የሰው ልጆች ሁሉ ጠላት ነው ብዬ ነው የማስበው። እኔ አምርሬ 3ቱንም ነገሮች እጸየፋለሁ፣ እጠላቸዋለሁ። ጠላቶቼ ናቸው። አብዝቼ 3ቱንም ነገር እቃወማቸዋለሁ። አንደኛውና የመጀመሪያው ነገር ምንድነው ካላችሁኝ፣ ምድር ሁሉ እንደዚህ ምስቅልቅሏ እንዲወጣ በሰውና በእግዚአብሔር መካከል ያለን ኅብረት እንዲቋረጥ ያደረገ፣ በሰዎችና በእግዚአብሔር መካከል የጥል ግድግዳን የፈጠረ፣ የሰው ልጆች በኤደን ገነት ከእግዚአብሔር ጋር በሰላም ከሚኖሩበት ተባረው እንዲወጡ ምክንያት የሆነ የሰው ልጆች ሁሉ ጠላትና የእግዚአብሔር ዘላለማዊ ጠላት የሆነው የመጀመሪያው ነገር ኃጢአት ነው። እስቲ ኃጢአት በሉት። እስቲ የእግዚአብሔር ዘላለማዊ ጠላት ነው በሉት። ያንተም ደግሞ ዘላለማዊ ጠላት መሆን አለበት በሉት። እስቲ አሜን። ሁለተኛው ደግሞ የሰው ልጅ እንደዚህ ምስቅልቅሉ እንዲወጣ፣ እንዲሰቃይ፣ እንዲጨነቅ ምክንያት የሆነው ሰይጣን ዲያብሎስ ነው። ሶስተኛው ደግሞ አምርሬ የምጠላው ነገር ድህነት ነው። 3ቱም በጌታ በኢየሱስ ክርስቶስ መንግስታቸው የፈረሰ ይሁን። የኔም ዘላለማዊ ጠላት ናቸው የሚል ሰው በጌታ በኢየሱስ ስም በሉ እስቲ፣ ስራቸው ይፍረስ በሉ እስቲ። ስለዚህ ወንድሞቼና እህቶቼ ስንፍና መንገዳችሁን ያጣመማል። በቃ ሰሞኑ ዝም ብዬ ነገር ነው ይሄን ነገር ማሰላሰለው። ሰነፍ ሰው ሁሉ የህይወት መንገዱ የተጣመመ ነው። ሰነፍ ሰው ሁል ጊዜ በልቡ ይቆጣል። ከእግዚአብሔር ጋር ጸበኛ ነው። ከሰው ጋር ጸበኛ ነው። ከተፈጥሮ ጋር ጸበኛ ነው። ሰነፍ ሰው ሁሌ ድህነት ይከተለዋል። በገባበት ስፍራ ሁሉ ድህነት አብሮት ይኖራል። ስለዚህ ዛሬ አንድ ነገር ይሆናል። አንዱ ሲወጣ አንዱ ይገባል። ስለዚህ ከቤታችሁ ከዘመናችሁ ላይ የስንፍናን መንፈስ እናሰናብተዋለን። በጌታ በኢየሱስም ውጣ በሉ። ሁለት እጃችሁን አንሱ እንደ ተቆጣ ሰው በጌታ በኢየሱስ ስም። ከኔ ጋር በኃይል በሉ። በጌታ በኢየሱስ ስም መንገዴን ያጣመመ፣ በጌታ በኢየሱስ ስም ልቤ በእግዚአብሔር ላይ እንዲቆጣ ያደረገ፣ በጌታ በኢየሱስ ስም ድሃ ያደረገኝ የስንፍና መንፈስ በናዝሬቱ በጌታ በኢየሱስ ስም አሁን አዛሃለሁ። ሕይወቴን፣ ቤቴን፣ ዘመኔን ልቀቅና በሉስ፣ ውጣ በሉስ። በጌታ በኢየሱስ ስም ዘመኔን ልቀቅና ውጣ በሉስ። ልጃችሁን ልባችሁ ላይ በጌታ በኢየሱስ ስም በሉስ። የስንፍና መንፈስ አሁን አዝዣለሁ። ከዚህ በኋላ የስንፍና መንፈስ መንገዴን አታጣምመው፣ ልቤን ቁጡ አታደርገው፣ ድሃ አታደርገኝም። ልቀቀኝና ውጣ 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 በጌታ በኢየሱስ። እናንተ ሰይጣን የሚመስላችሁ ጮሆ የሚወጣው ሰይጣን ብቻ ነው። ይሄ ጮሆ ከሚወጣው የከፋ ነው። አንዳንድ ጊዜ ይሄ የስንፍና መንፈስ ሲጠናወታችሁ፣ ሲቆጣጠራችሁ የሆነ ነገር ለማድረግ እየፈለጋችሁ ማድረግ አትችሉ። ምንድነው ነው የምትሉት? ከዛስ በትጋት የተሳካላቸውን ሰዎች
ቁጭ ብለህ ትሳደባለህ። እኔ ገርመኛል። አሁን የዚህ ዘመን ትውልድ አይታችኋል። ሰው ሲሳካለት ጠብቆ ማለት ነው አይ እሱ በመዋርት ነው ይላል፣ እሱ ተንከባሎ ነው ይላል፣ እሱ ጅብ እየጋለበን። መሬት ላይ በመንከባለል ቢሊየነር መሆን ብቻ ኖሮ አንተ አትንከባለልም? አይቶሶ እዚህ ስትንከባለል ዋል፣ ስትንከባለል እደር። ጠብ የሚል ነገር የለም። በመንከባለል የሚመጣ ነገር የለም። በትጋት ነው የሚመጣው። ከዛ ቀጥሎ ያለውን ይኸው ስሙ። ባለጠግነት ብዙ ወዳጆች ይጨምራል። የድሃ ወዳጅ ግን ከእርሱ ይርቃል። ያቺው ያለችው ወዳጅ ራሱ ትለየዋለች። አጠገባችሁ ያለውን ሰው እንደዚህ በሉት፣ በመንፈስ በሉት እስቲ፣ በነፍስ በስጋ ባለጠጋ መሆን በሉት፣ ወዳጆችን ብዙ ያደርጋል በሉት፣ ድሃ ከሆንክ ግን በሉት፣ ያለውም ራሱ ተሰናብቶ ይሄዳል በሉት፣ በል እኔ ዛሬ በአንድ ሰው ላይ ልጥራበታል። ይህን የባለጠግነት መንፈሳችሁን የሚያበለጽግ፣ ነፍሳችሁን የሚያበለጽግ፣ ስጋችሁን የሚያበለጽግ ይሄ ቅባት በአንድ ሰው ላይ ይውረድበት። በኢየሱስ ስም ይውረድበት። በኢየሱስ ስም ይውረድበት። በኢየሱስ ስም ይውረድበት። አንድ ሰው እጃችሁን አንሱና በኢየሱስ ስም ና በሉ እስቲ። በኢየሱስ ስም ና። የባለጠግነት ቅባት በሉ እስቲ። የባለጠግነት መንፈስ በሉ እስቲ። የባለጠግነት ጸጋ በሉ እስቲ። በኢየሱስ ስም ና በሉ እስቲ። አሜን አሜን። ይህ የባለጠግነት መንፈስ በሕይወታችሁ ላይ ሲመጣ ሰው በቀጥታ ስምሽ አይጠራሽም። ድሮ እንዳላየ ሆነው የሚያልፉሽ በሙሉ ድሮ እንዳላየክ አድርጎ የሚያልፍክ በሙሉ ልክ ይሄም ባይዘዌ ይሄ ባለጠግነት መንፈስ ሞገስ ነው። መጥቶ ነው እላያችሁ ላይ ቁጭ የሚለው። የመጀመሪያ የሚሰጣችሁ ነገር ምንድነው? ትጋት። እስቲ ትጋት በሉ እስቲ፣ ትጋት በሉ እስቲ። ተማሪ ከሆንክ በትምህርት ትጋት ይሰጣል። ሞገስ አብሮክ ስላለ ዝም ብሎ ትጋት ልፋት ብቻ አይደለም፣ ስኬት አብሮክ ይመጣል። አቤት 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 አቤት። እስቲ አንድ ሰው አሜን ይበል እስቲ። ይሄ የባለጠግነት መንፈስ እላያችሁ ላይ ሲመጣ እንዳልኳችሁ ሞገስ ስለሆነ እላያችሁ ላይ የሚመጣው የምትነኩት ነገር ሁሉ መባረክ ይጀምራል። ሰው በቀጥታ ስምህ በድርቅ ባለ ምናምን ቀጥታ አይጠራሽም። አቀማጥሎ ባለጠጋ ስትሆን ብቸኛ መሆን አችልም። ወዳጅህ ራሱ ብዙ ነው። አንተን የሚጠላ ሰውዬ ካለ ባለጠግነት የተነሳ አንተን ይከብሃል። በኢየሱስም ይሄ ቅባት ዛሬ አለበስኩ። ሁለት እጃችሁን ከፍ አድርጉ እስቲ። በናዝሬቱ በኢየሱስም የእግዚአብሔር በረከት ይላል ምን ታደርጋለች? ባለጠጋ። በናዝሬቱ በኢየሱስም ይሄ ቅባት አለበስኳችሁ፣ አለበስኳችሁ በኢየሱስ። የባለጠግነትን ቅባት ልበሱ በኢየሱስ። አንድ ያመነ ሰው 3 ጊዜ አሜን ብሎ ይውሰድ። 2 3 በኢየሱስ ስም ይሆንላችሁ። ጨብጡትና እንደዚህ በሉት፣ በጌታ በኢየሱስ ስም በሉት። በባለጠግነት ቅባት እወጣለሁ፣ በባለጠግነት ቅባት እገባለሁ በሉት። እኔ የእናንተን አላውቅም፣ መልእክቱን ለራሴ ወስጄዋለሁ በኢየሱስ። ወንድሜ እኔ አልፈልገውም። መከፈለክ መብት ነው፣ መብት ነው። እኔ ሰነፎኜ መንገዴ ተጣሞ ዳውኜ እያማረርኩ ነው መኖር መፈልገው ካልክ እግዚአብሔር ይርዳ። ምርጫው ያንተ ነው። እኔ አልፈልገውም። ነካ አድርገውና እኔ አልፈልገውም በሉት። እኔ አይደለም ትውልዴ ለዘላለም አይፈልገው።
እንዲህ የባለጠግነት ቅባት እየተባለ ቁጭ ብሎ ስሜን መቼ ነው የሚጠራው ይላል። አንተ ሰውዬ ኦኬ እሺ ስምህን ጠራነ። አሁን ስምን መጥራቱ አይደለም እየነገርኩ ያለው ነገር ነው ዋናው ስራ የሚሰራው። እንደ እግዚአብሔር ነቢይ በአንድ ሰው ላይ ልናገር። አንዳንዶቻችሁ ማለት ነው ከዚህ ቀን ጀምሮ አይታችሁት የማታውቁት የባለጠግነት መንፈስ ይከባችኋል በኢየሱስ አዳፋራ ካታላፍራዲያስ በግራም በቀኝም ከፊትም ከኋላ በናዝሬቱ በኢየሱስ ስም ከቤታችሁ ላይ የድህነት መንፈስ፣ የጉስቁልና መንፈስ፣ የችግር መንፈስ ዛሬ የተነቀለ ይሁን፣ የተነቀለ ይሁን። የባለጠግነት ቅባት ቤታችሁን ይሙላው፣ ይሙላው በኢየሱስ ስም፣ ይሙላው በኢየሱስ ስም፣ ይሙላው በኢየሱስ ስም፣ ይሙላው በኢየሱስ ስም። ና በሉ እስቲ ና፣ እስቲ ና በሉ እስቲ ና። አንዳንዶቻችሁ የራሳችሁ ስንፍና ነው ከቤታችሁ በረከት ያባረረው፣ ባለጠግነትን ያባረረው። መንገዳችሁን ያጣመመው ሰይጣን አይደለም፣ የራሳችሁ ስንፍና። ሁለት እጃችሁን አንሱና በቃ በሉ እስቲ። ባለጠግነት በሉ እስቲ። በጌታ በኢየሱስ ስም አዛለሁና በሉ እስቲ። ፍጹም በረከት በጎ ስጦታ ከየት ነው ይላል? ከላይ ነው። ከማን? ከብርሃናት አባት ይወርዳል ነው የሚለው። በኢየሱስ ስም ይውረድባችሁ። አምላክ ያለ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ምን ይሆናል? ይሞላል። ዛሬ አሳ ነባሪውን አዛለሁ፣ በረከታችሁን አምጥቶ ይተፋል። ሲያምጥቶ ይተፋል በሉ እስቲ። ቁጭ በሉ በቃ። አጨብጭብ፣ ለእግዚአብሔር ክብር ስጥ። ይሄ የባለጠግነት ቅባት፣ ይሄ መንፈስ እንደ ብርድ ልብስ ለብሳችሁ ትወጣላችሁ። ማግኔቲክ የሆነ ፓወር አለ። ችሽዳ አቫሱና ማራዳ ፈማታ ካርታ ፋሊያ በኢየሱስ ስም ቅባት ጠራው በእናንተ ላይ ውሰደው። አንድ ሰው ዘሎ አሜን ብሎ በወርቅ ላይ ስትራመድ አየኋት። ይህ ማለት የባለጠግነት ቅባት ነው። ዘማካትራ ዳፋጋቶራ ዳባይ ቁጭ በሉ ውስጥ የኔ ድሃና ጎስቋላ መሆን ለእግዚአብሔር ምንም ክብር አይሰጠውም። ምንም። አንተ ምንድን ነው የምትቀልዱት? ይህም ያክል ባለጠጋ የሆነ አምላክ አንታውን በመቸገር ምንድን ነው ክብር የሚያገኘው? እሱ የኔ አለማመን እኮ ነው፣ የኔ ስንፍና እኮ ነው እንድሰቃይ ያደረገኝ። አይ ኢየሱስ መምሮ ያል አቤት ስንጠፋ ግድ አይልም፣ አይዟችሁ ዊ እያለ የሚል መስሏቸዋል። ስብላን ጠማማ ትውልድ አለ። እሱ እያለ እሱን ይፈራዋል። መምሮች ስንጠፋ ግድ አይልህም ወይ? እየጠፋን እኮ ነው። ኢየሱስ ጠፋችሁ ልጆቼ ያው አይዟችሁ አላለም። ዝም በላ አንተ ጠማማ ትውልድ። ወዴት ነው የምትጠፋው? እኔ እያለሁ ገፋ አድርገውና ጀልባ ውስጥ ኢየሱስ እያለ ወዴት ነው የምትጠፋው በሉት። እንሻገር ያለው ማን ነው? እሱ ነው። ጨብጠውና እንሻገር ያለው እሱ ነው። ትሻገራለህ በለው እስቲ። ወዴት ነው የምትጠፋው በሉት እስቲ። ግድ አይልም። መንፈሳዊ አድርጎ መምህር ወይ እየጠፋን እኮ በቃ ዋው ገብቶ እናው እንዲያው ያዕቆብ በዛ ዮሐንስ በዚህ ጴጥሮስ በዚህ እስቲ እንተባበር አላለም። ኢየሱስ የማንንም ትብብር አልፈለገም። አንድ ነገር ነው ያለው። እስከ መቼ ነው የማታምኑት? ሁለት እጃችሁን አንሱና አረ ጌታ ሆይ በሉ እስቲ። አለማመኔን ከኔ ውስጥ ነቅለ አውጣው በሉ እስቲ። አንድ የተስማማኝ ሰው ጮሆ አሜን ይበል እስቲ። ስንት ሰው ነው ዛሬ? ቆዩን
ስንት ሰው ነው ዛሬ የባለጠግነት ቅባት እዤ ነው መውጣት የሚል ሰው? እኔ የሆነ ራእይ ያየው ነው ያለው። ታው ምንድነው ማየው? ሰዎች ጉድጓድ ቆፍረው የሬሳ ሳጥን ሲቀብሩ ያለው። ሙት የሆነ ነገራችሁን ዛሬ ቀብራችሁ ትወጣላችሁ። አያዚ ቀብሬ እወጣለሁ በሉት። አጠገባችኋለሁ ዞኖ ባካታር ተፋዲያ ተራፋ ሚገርም እዚሁ ነው እያየው ያለው። አንዴ ቤቱ ሴራሚክ ነው፣ ወለል ነው፣ ግን ቆፍረው ሰዎች ሲቀብሩ ያለ ምንድነው? ስለው እግዚአብሔር የሞተ ነገራቸው ቀብረው ይወጣሉ አለ። ሬሳ ይዘው አይጓዙም አለኝ ጌታ። የሞተው የነሱ አይደለም ይለኛል ጌታ። ጨብጠው ውስጥ የበሰበሰ ነገር፣ የሞተ ነገር በቃ ይዤ አልዞርም በሉ ውስጥ። የሸተተ ነገር በሉ ውስጥ ይዤ አልዞርም በሉ ውስጥ። ዛሬ ቀብሬ እወጣለሁ በሉ ውስጥ። ሕያው የሆነ ነገር በሉ ውስጥ። ነፍስ ያለው ነገር በሉ ውስጥ። መዓዛ ያለው ነገር ይዤ እወጣለሁ በሉ ውስጥ። አሜን ለሚል በኢየሱስ ስም ሆነለት። ማን ነው የተስማማ ሰው አለ?